إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. የኢማንን ጥንካሬ ከሚፈጥሩት ውስጥ በጣም አስፈላጊው ነገር ثبات ወይም የአቋም ጽናት ነው። ጽናት ማለት ቀልባችን ላይ የተዘራውን የኢማን ችግኝ ተንከባክቦና ኮትኩቶ ለፍሬ እስከሚደርስ ድረስ ዋጋ መክፈል ነው። ሳይሞክሩ መፍራት፣ ሳይወዳደሩ ማሸነፍ፣ ሳይደርሱ መጨነቅ፣ ሳይጠይቁ ማጣት ጽናት ያጡ ሰዎች የሚያሳዩት ባህሪ ነው። ለምን እንደወደቁ ለማስረዳት መከላከያ ማፈላለግ ጽናት የሌላቸው ሰዎች አዘውትረው የሚያንጸባርቁት ጸባይ ነው። ጽናት ማለት በሁሉም ነገሮች ላይ አሸናፊ መሆን አይደለም፣ ነገር ግን ጥረትን አለማቋረጥ እንጂ። የኢማን ጽናት ያለው ሰው በህይወት ውስጥ የሚያጋጥሙትን ፈተናዎች በቀላሉ ይቋቋማቸዋል። በእስላም ላይ መጤ አመለካከቶች ጠባሳ አይፈጥሩበትም፣ አሉባልታዎች አይዳፈሩትም፣ ስጋቶች ከመስመር አያወጡትም። ለዲኑ ሲል መስዋዕት መክፈል አይከብደው። የኢማን ጽናት ቢላልን ለስኬት አብቅቷል። ሐምዛን በሸሂድነት ሸኝቷል። ሱመያ ውድ ህይወቷን ሰውታለታለች። አቡበክርን የስዲቅነትን ማዕረግ አሰጥተዋል። በበድር ላይ ሙሽሪኮችን ድል አሳጥተዋል። አላህ ስብሓንሁ ወተዓላ በዓላማ መጽናት ለታላቅ ክብር እንደሚያበቃ እንዲህ በማለት ቁርአን ውስጥ ይናገራል። አዑዙ ቢላሂ ሚነ ሸይጣን ረጂም إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون النزيع ጌታችን አላህ ነው ያሉ ከዚያም ቀጥ ያሉ በእነርሱ ላይ ፍርሃት የለባቸውም እነርሱም ማያዝኑ። ሱረቱል አሕቃፍ አንቀጽ 13። በሌላም አያ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون النزيع ጌታችን አላህ ነው ያሉ ከዚያም ቀጥ ያሉ አትፍሩ አትዘኑ በዚያችም ተስፋ ቃል ትደረግላችሁ በነበራችሁት ገነት ተበሰሩ በማለት በእነሱ ላይ መላእክት ይወርዳሉ። ሱረቱ ፉስለት አንቀጽ 30። ለዓላማ ጽናት ጥንካሬ የአሰልጣኞች አሰልጣኝ የሆኑት ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም እንዲህ ይላሉ። የአላህ መልእክተኛ ሆይ ከእርሶች ማንንም መጠየቅ የማያስፈልገኝን ነገር ስለ ኢስላም አንድ ነገር ይንገሩኝ ሲል አንድ ሰው ጠየቃቸው። እሳቸውም በአላህ አመንኩኝ በል ከዛም በዚሁ ጽና አሉት። ሙስሊም ዘግበውታል። በሌላም ሐዲታቸው ከሥራዎች ሁሉ የሚበልጠው ትንሽ እንኳን ቢሆን የሚዘወተር ነገር ነው። ቡኻሪና ሙስሊም ዘግበውታል። ታላላቅ ሰዎችም ስለ ጽናት እንዲህ ይላሉ። አንድ ሰው አንድን ነገር በቁርጠኝነትና በጽናት ከፈለገው ያገኘዋል። ሙሉ በሙሉ ባያገኘው እንኳን ግማሹን ያገኛል። ቀስ እያለ የሚበቅል ዛፍ ጥሩ ፍሬ ይሰጣል። በሕይወት እንቅስቃሴ ውስጥ ልፍስፍስ ከሆነ ሰው በእንቅልፍ ውስጥ ሆኖ ቆራጥ የሆነ ሰው በንቃት ውስጥ ነው። ስኬት ተልእኮ ያለውን ሰው ብቻ ነጥላ ትፈልገዋለች። ጀግንነት ወደ ከዋክብት ሲጎትት፣ ፍርሃት ወደ ሞት ይጎትታል። ከአንዲት ፍሬ ትልቅ ዛፍ ይበቅላል። ድሎት በድሎት አይገኝም። ማንኛውም ክብርና ጸጋ ከበስተኋላው መራራ ትዕግስትና ጽናት አሳልፏል። በጣም ጭንቀታም ሰው ማለት ሰፊ ዕውቅና ኑሮት ችሎታና ጽናት ያጣ ነው። ማንኛውም ሰው ነፍሱን ባስቀመጠበት ቦታ ያገኛታል። ከፍ ካደረጋት ከፍ ትላለች፣
ዝቅ ካደረጋት ዝቅ ትላለች። ብዙ መንገድ መከተል ካበዛ ስኬታማ ሆነህ መውጣት ትቸገራለህ። ጽናት ከፊት ሰልፍ ቀዳሚ አድርጎ ያላሰለፈውን ሰው ስንፍና ከመጨረሻ ሰልፍ ላይ ያሰልፈዋል። ጽኑ ሰው ማለት በመጥፎ አጋጣሚ ሳይረበሽ ሊወጣ የሚችልበትን መሰላል የሚያበጅ ነው። ደካሞች በመንገድ ላይ ይሞታሉ፣ ፈሪዎች ደግሞ መንገዱንም አይጀምሩ። አላህ ስብሓንሁ ወተዓላ ጽናቱን ይስጠን። ወዳጆቼ ሁሌም ይህችን ዱዓ እንበል። اللهم يا مقلب القلوب ثبت قلبي على دينك አንተ ቀልቦችን የምትገለባብጥ የሆንከው ጌታ ሆይ ቀልቤን በዲንህ ላይ አጽናልኝ። አላህ ስብሓንሁ ወተዓላ ቀልባችንን በዲኑ ላይ ያጽናልን። ወንድሞቼና እህቶቼ እስቲቃማ ለማጣታችን ምክንያቱ ይህ መሰለኝ። በዲኑ በር ላይ ቆምን እንጂ ወደ ውስጡ አልገባንም። ኢማንን አሸተትነው እንጂ ከውስጣችን ገብቶ አላጣጣምንም። ቁርአንን አነበብነው እንጂ ትርጉሙን አላወቅንም። ብናውቅም በጥልቀት አላስተነተንም። ለሃይማኖቱ አስተማሪና መካሪ ጆሮአችንን አስመታን እንጂ ልብ አልሰጠንም። የእስልምናን ውበት አደነቅን እንጂ አልተገበርንም። ለዚህም ነው ደህና ተጉዘን የሆነ ቦታ ላይ ስንደርስ የምንደክመውና ነገሮች የሚበላሹብን። ስራዎች የሚለኩት በአጨራረስ ብቃት መሆኑን መዘንጋታችን ሌላው ችግራችን ነው። ነገሮችን ለከርሞ ብሎ ማዘግየት ተጨማሪ ክፍተታችን ነው። በዕድሜ ገፍተን ሳለ ሁሌም ገና ወጣት እንደሆነንና ወደፊትም ሰፊ ጊዜ እንዳለን እናስባለን። ወጣቱ ከጋብቻ በኋላ፣ ኮረዳዋ ቤት ከያዘች፣ ነጋዴው ሀብታም ከሆነ፣ ተማሪው ትምህርቱን ከጨረሰ፣ ተመራቂው ስራ ከያዘ፣ ስራ የያዘው ቤት ከሰራ፣ ስደተኛው አገር ከገባ በኋላ በሙሉ ልቡ ወደ ዲኑ እንደሚዞርና እንደሚጸና ለሙስሊሙና ለኢስላም እንደሚተጋ ለመንፈሳዊ ህይወቱም እንደሚሰራ ቃል ይገባል። ለዚህም ይቀጥራል፣ ይምላል። አምላክ አላህ ስብሓንሁ ወተዓላ ግን የባሮቹን ሐሳብና ፍላጎት ይሞላል። ለሁሉም እንደየሐሳቡና ምኞቱ በሰጠ ጊዜ ሰው ምን ጊዜም ሰው ነውና ቃሉን ያጥፋል፣ የተናገረውንም ይረሳል። በዚህም አጀንዳውና ሐሳቡ ሌላ ይሆናል። ወጣቱና ኮረዳዋ ስለ ትዳር፣ ያገቡት የቤትና የልጅ ጉዳይ፣ ትምህርት የጨረሰው የሥራ ጉዳይ፣ ሥራ የያዘው የእድገት ጉዳይ፣ አገር የገባው የማረፊያ ነገር ሐሳቡ ይሆናል። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ወአውፉ ቢልዓህድ ኢነል ዓህደ ካነ መስኡላ። በኪዳናችሁም ሙሉ፣ ኪዳን የሚጠየቁበት ነውና። ሱረቱል ኢስራ አንቀጽ 34። ወዳጆቼ ሕይወት ውሳኔ ናትና የሰው ልጅ መወሰን ካልቻለ መቼም ቢሆን ሰው አይሆንም። ውሳኔውም ዛሬ እንጂ ነገ መሆን የለበትም። የሰው ልጅ ምክንያት መደርደር ልማድና ባህሪው ነው። እንዲህ እንዲያ እያለም አንድም ቀን በሁለት እግሩ ሳይቆም በሸሪዓው ሳያድር በዲኑ ሳይረጋ አጅሬው ሞት ከተፍ ይልና የዱንያ ላይ ቆይታው ያበቃል። ያኔ ታዲያ ረጅም ቁጭት አይፈይድም፣ መጸጸቱም ዋጋ የለውም። በመሆኑም አሁን መስራት ነው መላው። የሰውን ልጅ ፈጥኖ ቃል በመግባቱ ማንም የሚስተካከለው የለም። በመሙላቱ ላይ ግን ሲበዛ ስስታም ነው። እስቲቃማ ወይም በዲን መጽናት ማለት ካመኑ በኋላ አለመጠራጠር፣ ከያዙ በኋላ አለመልቀቅ፣ ሳይዘናጉ መበርታት፣ ሳይንሸራተቱ መርጋት፣ ወደ ኋላ ሳይመለከቱ መጓዝ፣ አላህን ስብሓንሁ ወተዓላ እስከሚገናኙበት ቀን ድረስም ከአምልኮው አለመታከትና አለመስነፍ ነው። እስቲቃማ ያለው ሰው ሁሌም በጌታው ፍላጎትና ፈቃድ ይጸናል። ችግር አይፈታውም፣ መከራ አይረታውም፣ ሐሴት
አያሸንፈውም። የእስቲቃማ ባለቤት በሐዘን ወቅት ጽኑ ነው፣ በደስታ ዘመኑም ጽኑ ነው። በእምነት በአመለካከቱ ይጸናል፣ በጾም በሰላት ይጸናል። መቼም ቢሆን ዓላማውን አይስትም፣ ከግቡ አይንሸራተትም። በዲን ላይ መጽናትን ወይም እስቲቃማን የመሰለ ትልቅ አቋምና እድል የለም። አድራሻችንን ለአምላካችን ተለዋዋጭ ፊትና ባህሪ አናሳይ። በረመዳን ስንሰግድ ከርመን ከረመዳን ውጭ አናቋርጥ። ዛሬ ጀምረን ነገ አንሰላች። ሰዎች በብርታታችንና ጽናታችን እስኪያውቁን ድረስም ለአኺራችን እንልፋ። መልካም ነገር ብናቋርጥ እንኳን አስታውሰን ተመልሰን ወደ መስመሩ እንምጣ። የሰው ልጅ ወጥ በሆነ ባህሪ የማይረጋ ቅጠቢስ መሆኑን ያወቁት ታላቁ ነቢዩ ዓለይሂ ሰላቱ ወሰላም በርካታ ዱዓዎችን አስተምረውናል። ከዚህም ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ የሚለው ዋነኛው ነው። ትርጉሙም ቀልብን የምትገለባብጥ የሆንክ ጌታ ሆይ ቀልቤን በዲንህ ላይ አጽናልኝ ማለት ነው። በጽናት አቻ የማይገኝላቸው ታላቁ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ይህንን ዱዓ በተደጋጋሚ ያደርጉ ነበር። የእስቲቃማ ችግር ያለብን እኛ ግን እጅጉን ተዘናግተናል። ይህን ዱዓ ዘውትር ማድረግ ለተቁነጥናጭ ልብ ሁሉ መድኃኒት ነው፣ ላልሰከነች ነፍስም እርጋታ። በርግጥ መንገዶች ብዙ ናቸው። ትክክለኛውና ብቸኛው ግን አንድ ሲሆን እሱም የአላህ ስብሓንሁ ወተዓላና የረሱል ዓለይሂ ሰላቱ ወሰላም መንገድ ነው። የአላህ ስብሓንሁ ወተዓላና የረሱል ዓለይሂ ሰላቱ ወሰላም ያልሆነ መንገድ ሁሉ ቀና ቢመስልም ጠማማ ነው። ብርሃን አይምሰለን፣ ጨለማ ነው። መሪዎቹና አጃቢዎቹም ሸይጣን፣ እኩይ ስሜት፣ ደመነፍስና ክፉ ሰዎች ናቸው። ተከታዮቹም ጃሂሎች። እናም ዋስትና በሌለውና ማስረጃውም ሐሰት በሆነ መንገድ አንራመድ፣ መጨረሻው ገደል ነውና። በየዕለቱ ውሎአችንን እንገምግም። ለአላህ ስብሓንሁ ወተዓላ ብቻ እንጂ ይህ ለስሜታችን ይህ ለሸይጣን ብለን የምንከፋፍለው ቀን አይኑረን። እግራችን ከአላህ ስብሓንሁ ወተዓላና ከረሱሉ ዓለይሂ ሰላቱ ወሰላም መንገድ እንዳይንሸራተት ነቃ እንበል። የራቅን እንደሆነ እንመለስ፣ የተጠጋን ከሆነ ደግሞ ይበልጥ እንቅረብ። ትንሽ ትልቁን፣ ብዙ ጥቂቱን፣ ቀልድ ቁም ነገሩን የሚጽፉ ከመጻፍም የማይደክሙና የማይሰለቹ ጸሐፊ መላእክቶች አሉብን። ካጠፋን ቶሎ እንተውበት፣ ክፋት በመልካምነት እናስተካክል። ትክክለኛ እስቲቃማ ይኑረን። ወረት የሚባለው ባህሪ እናስወግድ። ዒባዳችን የመጣል የማንሳት የፋሽን አይነት እንዳይሆን። ደግሞም ወንድሜ አደራህን፣ እህቴ አደራሽን እንደ እገሌ እንዳትሆኑ። የሌይል ወይም የሌሊት ሰላት ይሰግድ ነበር፣ ተወው። ሰኞና ሐሙስ ይጾም ነበር፣ አቋረጠ። ይህ ነቢያችን ዓለይሂ ሰላቱ ወሰላም ለአንድ ሰሓባቸው የመከሩት ነው። ወዳጄ ሆይ እስቲቃማ ይኑረህ። እድልህ አልለየምና ዕጣ ፈንታህን አላወቅክምና መቼም ቢሆን አትድከም። አልቻልኩም አልሆነልኝም አትበል። አትዘናጋ፣ አትስነፍ። ለአላህ ስብሓንሁ ወተዓላ ያለህ ፍራቻም ተከታይነት ይኑረው። ጌታህን በማምለክና በመታዘዙ በርታ። እስከ መቼ ብሎ ለጠየቀ ደግሞ አላህ ስብሓንሁ ወተዓላ በቅዱስ ቁርአኑ እንዲህ ይላል፣ ሞትህ እስኪመጣ ድረስ ጌታህን አምልከው። ሱረቱል ሒጅር አንቀጽ 99። ጌታዬ ሆይ አንተን በማውሳት በማመስገንና አምልኮን በማሳመሩ እርዳኝ። ከነቢያችን ዓለይሂ ሰላቱ ወሰላም ዱዓዎች መካከል በአስቸጋሪ የሕይወት አውሎ ነፋስ ስትላጋ፣ ባንዣበበ የመከራ ደመና ስትከበብ፣
ሁሉም ነገር ከቁጥጥርህ ውጭ አፈትልኮ በተቃራኒ አቅጣጫ ሲጓዝ፣ መሬት ከስፋቷ ጋር ጠባህ ስትጠብ፣ ይጠቅሙኛል ብለህ የተመካህባቸው ፍጡራን ለራሳቸው መሆን ተስኗቸው ሲርዱ፣ በፍርሃት ውቅያኖስ ሰጥመህ ግራ ስትጋባ፣ ሀብትህ የተጋረጠብህን ብርቱ ፈተና መከላከል አቅቶት ከወረቀት ያለፈ ፋይዳ መስጠት ሳይችል ሲቀር፣ 4x4 በሆነች የሐሳብ ክፍል ውስጥ ታፈነ መውጫ ቀዳዳ ስታማትር፣ በተግባር የተፈተነው ዕውቀትህ ከገባህበት ማጥ ሊያወጣህ ሰንፎ ንድፈ ሐሳብ ሆኖ ሲተን፣ ያኔ አትፍራ፣ አንድ ጥሪ ብቻ ተጣራ። ያ አላህ በል፣ ደግመህ ጥራው። ሕይወትህን የሚያመሰቃቅለው የመከራ ወጀብ ሁን በሚለው የትዕዛዝ ቃሉ እንዲሰክን ማድረግ የሚችል አዛኝ አምላክ አለህና ያ አላህ ብለህ ተጣራ። ካረገዙ ደመናዎች ሊንቧቧ ያለውን መዓት በጠራ ሰማይ ለውጦ በአድማሱ ላይ የሰላም አየር እንዲነፍስ ማድረግ የሚችል ፈጣሪ አለህና አሁንም ያ አላህ ብለህ ተጣራ። ከስፋቷ ጋር የጠበበችህን መሬት ለጥጦ ልብህን የሚያረጋጋ ፈጣሪ ከጎንህ አለ። ላልታ ልትበጠስ ያለችውን የተስፋ ክር በመቀጠል ሕይወትህን ብሩህ የሚያደርግ ጌታ ካንተ ጋር አለ። ያ አላህ ብለህ ተጣራ። ደግመህ ደጋግመህ ተጣራ። ጥሪህን ቀጥል። ሳትሰለች ዙሩን አክረው። ምላሹ ከረዘመ ችግሩ ያንተ መሆኑን ተገንዝበህ የጥሪህን ስልት በማሻሻል ልመናህን ቀጥል። ዘዴውን ካወክበት መልሱ ፈጣን ነው። የመዓቱ አውሎ ነፋስ በሁን ቃል ጠጥ ይላል። ያንዣበበው የመከራ ደመና ይበተናል። የጠበበው ምድር ይሰፋል። ጽልመቱ በብርሃን ይተካል። በስጋት የታጠሩ ልቦች በደህንነት ይሞላሉ። አየሩ በሰላም ናርዶስ ይታጠናል። በረሃብ ጠኔ የሚያቃትቱ ወና አንጀቶች በጥጋብ ይሞላሉ። በሐሴት የደመቁ ሕፃናት አየሩን ይቆጣጠሩታል። የአዕዋፋት ኅብረ ዝማሬ ይነግሳል። ሰላም በሁሉም ጎጆ የሚዘልቅ ቤተኛ ይሆናል። አንተ ለመጣራት ያብቃህ እንጂ እርሱ ሁሌም እዝነትና ርህራሄ በተሞላበት ሁኔታ እንዲህ ይልሃል። አዑዙ ቢላሂ ሚነ ሸይጣን ረጂም ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዓለሁም የርሹዱን። ሙሐመድ ሆይ ባሮቼ ስለኔ በጠየቁህ ጊዜ ተከታዩን መልእክቴን አስተላልፍላቸው። እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ እነርሱም ጥሬን ይቀበሉ፣ በኔ ይመኑ፣ ቅኑን ጎዳና ይከተሉ ዘንድ። ከላይ የሰፈረው አንቀጽ በውስጡ ያቀፋቸውን መስፈርቶች ልብ ይለዋል። የጥሪው ምላሽ የረዘመው እነዚህ ቅድመ ሁኔታዎች ባለመሟላታቸው እንጂ ጥሪውን የሚሰማ አካል ጠፍቶ አይደለም። አንዳንዴ የምትሻውን ነገር አለማግኘትህ በራሱ በጎ ምላሽ ሊሆን እንደሚችል አስብ። ስለዚህ ጥሪው ይሰማል፣ ለጥሪውም ምላሽ ተዘጋጅቷል። ግና ጥሪውን የሚያሰማው ፍጡር ያለ መማሪያ ቁሳቁስ ባዶ እጁን ትምህርት ቤት እንደሚጓዝ ተማሪ መሆን የለበትም። ስንቅ ይዘህ ተጣራ። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።